መጥቻል እትዬ ምን እየሆኑ ነው? ምላል በረኪና ነው አምጪው። ምን እያደረጉ ነው? እያልኩሽ ነው በረኪናው ስጪ። አልሰጥም አምጪው። አልሰጥም እትዬ እያዘዝኩሽ ነው በረኪናው ነው አምጪው። የፈለጉትን አርጉኝ አልሰጥም እትዬ። ወይኔ ሚላት ማን እንደሆንኩ ረስተሽኛል ማለት ነው አይደለ? እትዬ እኔ አልሰጡትም። ፈጣሪ ምስክሬ ነው እኔ አልሰጥም። ቆይ እንዴት እንደዚህ አይነት ውሳኔ ይወስናሉ? በቃ ደከመኝ፣ ሰለቸኝ፣ መሞት ነው የምፈልገው። ጥሩ ነዋ። መሞት እኮ ቀላል ነው። በረኪናው ስጪ። ምንም አይነት ነገር መስማት አልፈልግም። በረኪናው ስጪ። እሺ እሰጡታለሁ፣ ግን ከዛ በፊት አንድ ጥያቄ ልጠይቅዎት እፈልጋለሁ። ምንም ነገር መስማት አልፈልግም አልኩሽ እኮ። አትሰሚም እንዴ? እትዬ ቆይ የሰው ልጅ በገንዘብ ብቻ ነው የሚኖረው? እባክሽ ምንም ነገር እያልሽ አታድክሚኝ። ደክሞኛል፣ በቃ ሰልችቶኛል። በረኪናውን ስጪ። ይሰሙኛል እትዬ? ልጆቹ እየኖሩ ያሉት ገንዘብ ስላለ ሳይሆን እርሶ ስላሉ ነው። እሺ ዝም በይ። ለልጆቹ ሸክም ሆንኩባቸው እንጂ ምንም አልጠቀምኳቸውም። አስበውታል እትዬ? ልጆቹ ስራ ውለው ደክሟቸው ሲመጡ እርሶን ሲያጡ ምን ሊሰማቸው እንደሚችል? አንቺ ለነገሩ ገንዘብ ኖሮች ስለማያውቅ ገንዘብ የማጣትን ህመም ምንም አትረጂም። ልክ ነው እትዬ፣ እኔ ገንዘብ ኖሮኝ አያውቅም። ግን ደግሞ አንድ ነገር አውቃለሁ፣ የሰው ልጅ ነገም ሌላ ቀን ነው እያለ ነው የሚኖረው። እሺ ነገም ሌላ ቀን ነው፣ ነገም ሌላ ቀን ነው፣ ነገም ሌላ ቀን ነው እያለች ስንት ቀን አለፈ? ስንት ቀን አለፈ? እባክዎት እስኪ አዳምጡኝ አንድ ጊዜ። እንዴ ይኸውልዎት እትዬ ፋዘሪ ነብሮ ጥበቃ እንዴ! አረ ይረጋጉ ፋዘሪ። ምንድን ነው እንደዚህ መበርገግ? እስካሁን ነቃ በሉና የሆነ ቦታ ሂጅ ልጋብዞት። አሴር ምንድን ነው የምትጋብዘኝ? አሁን የሆነ ቦታ ወስዶትና ፏፈሽ አደርጎታል። ስራ የለም እንዴ ዛሬ? አዎ ስራም አለ። ያው ግን እንኳን የራሴን ስራ ምንም ነገር ቢሆን ምን ችግር አለው? ለእርሶ ስል ብተው። ይኸውልህ አሴር፣ እኔ በስራ ቀልድ እንደማላውቅ ታውቃለህ አይደለ? አውቃለሁ። እና ለምንድን ነው ዛሬ ስራ ያልገባችሁት? ፋዘሪ እስኪ ተምቹን ይምከሩት። ደግሞ ምን አጠፋ? ከዛሬ ነገ ይሻሏል ብዬ ነበር፣ ጭራሽ እየባሰበት ነው እኮ። የባሰበት ነገር ምንድነው? አስረዳኛ። ፋዘሪ ተምቹ ስራ ይወድ እንዲህ ነችና ኖላዊ ለምን አባቱ ብሎ ነው የማይሰራው? እኔ አላውቅም፣ ብቻ እኔ ሳናገረው ላይን ራሱ አልሞላለት። ጥጋብ ነዋ ጥጋብ። ለዚህ ታዲያ ምክር አይደለም የሚያስፈልገው፣ ዱላ ነው የሚያስፈልገው። ይኸው በዚህ ከዘራ ይኸው አናቱን በየዋሴር ሙት እጀለ መንግስት ነው የምሰጠው። አይ ፋዘሪ እሱ ብቻ ነው ብለው ነው? ሌላም ተጨማሪ ያለው? አዎ ፋዘሪ ብር ራሱ በጣም ነው የሚያባክን። አይጉድ! ይሄ ልጅ ተመልሶ ወደ ሌብነቱ ሊገባ ነው ማለት ነው። እንደዛው በሉት እንግዲህ። በዚህ አካሄዳችን ከሆነ በቅርብ ጊዜ ውስጥ ነው ጎዳና የሚወጣው። ምን ነው አሴር ልጄ፣ ይሄ ሁሉ ነገር እስከሚሆን ድረስ እንዴት ነው ያልነገርከኝ? እኔማ ከዛሬ ነገ ይሻሏል ብዬ ነበር፣ ግን እሱ ዛሬም ነገም እየባሰበት ነው ሄደው። አሁን የት ነው ያለው? እኔ ምን አውቃለሁ ነው ፋዘሪ። ያው እዛ መጠጥ ቤት እየተጋተ ነው የሚሆነው። በላውን ቶሎ ደውልለት። ምን ብዬ ነው ደውል? ይፈልግሃል በለው። አይሆንም ፋዘሪ። ባይሆን ማታ ሲመጣ እርሶ እንደሚፈልጉት ነግሬው እንዲመጣ አደርጋለሁ። አሁን እርሶ ጋር እንደሆንኩ ቢናገር በጣም ነው የሚናደድብኝ። ጥሩ፣ ማታ እኔ ጋር እንዲመጣ አድርገው። ይሄን ገንዘብ ኬት እንዳገኘው ረስቶታል ማለት ነው። አይ ፋዘሪ፣ ለማንኛውም እኔ ወደ ስራ ልጅ በቃ። እርሶ እንግዲህ ግብዣ ይንቀዋል። ሰላም ይሁንልኝ በቃ። አይ እኔ ልጅ እሺ በል ወደ ስራ ሄድ። ጥሩ ነው። ነይ ልጅ ና እግዚአብሔር ይባርክ አንተን። እሺ ፋዘሪ፣ ደግሞ እንቅልፎትን እንዳይወድቁ ይደፋይ። ወይቸው ጉድ! ድስት ገልብጦ ሽሮ እንዳልሰረቀ፣ ጨጓራው ተርቦ ሆዱን እንዳላከከ፣ አሁን ገና ለገና ከዛ ከአሜሪካን ሀገር ዶላር ተጣለልኝ ብሎ እንደዚህ ይቅበጥብኝ። ወይኔ ኖላዊ፣ ወይኔ ነው። አይገንዘብ ባለጌ፣ አይገንዘብ ክፉ። ምን ልታስስ? እንዴ ሰላም፣ እዚህ ምን ትሰሪያለሽ?
ስራ ነው። ስራ ማለት መስተንግዶ? አዎ። ምን ነው ገረመ እንዴ? እንዴት አይገርመኝም። ሰላም አንቺን እዚህ? ተምቹ ምን ልታዘዝ? እንዴ እሺ ቁጭ በይና እናውራ። መቀመጥ አልችልም። ምን ችግር አለው? ቤተሰቦች ላይ የደረሰውን ነገር አውቃለሁኝ። ሰላም እባክሽ ቁጭ ብለን እናውራ። እንግዲህ የደረሰው ነገር ደረሰ። ምን ማድረግ ይቻላል ብለህ ነው? እሺ አሁን ምን ልታዘዝ? እሺ ቢራ አምጪልኝ። ቢራ ምን ይሆንልክ? ችግር የለው። እሺ እንዴ ሰላም አስተናጋጅ ነች? እንዴት እንደዚህ ሊሆን ይችላል? ይገርማል። ሌላ የምትፈልገው ነገር አለ? አይ ምንም የለም። ካላስቸገርኩሽ ግን ቁጭ ብለሽ ብታወይ። ይቅርታ በጣም መቀመጥ ስለማልችል ነው። መሄድ አለብኝ። ምን ልታዘዝ? ቆይ ለምንድን ነው በስነ ስርዓት የማትታዘዥው? ይቅርታ በጣም አላየሁክም ነበር። እኔን የሚያል ሰው እንዴት ነው ማየት ያቃተሽ? ሰው እያስተናገድኩ ነበር። እሱማ ስለሆነ ነው በስነ ስርዓት እያስተናገድሽ እኔን ማስተናገድ ያቃተሽ። ሰውዬ ከቤት የመጣው ለነገር ነው እንዴ? ጭራሽ ነገረኛ እያልሽኝ ነው? አረ ንቀት! ምንድነው ሰላም ችግር አለ እንዴ? አይ ምንም ችግር የለውም። ተምቹ እዛው ቁጭ በል። ምንድነው ታዲያ የምትጮህ? ምንም ችግር የለውም ተምቹ። በመከራ ያገኘሁት ስራ ነው። አለቃዬ ከሰማኝ ከስራ ያባረኛል። እዛው ነው እባክህ። ትሰማኛለህ? ከዚህ በኋላ እሷ ላይ እንደዚህ ሲጮህባት ባይህ ሬሳ ነው ከዚህ ቤት የሚወጣው። ተምቹ ምን እያረክ ነው? ይኸውልህ ቀን ጥሏት ነው እንጂ እዚህ ቦታ የተገኘችው የሚመጥናት ቦታ አልነበረም። እሺ ቆይ እኔ ማን ስለሆንኩኝ ነው እንደዚህ የምትቆረቆርልኝ? ማን ነኝ እኔ? ማን ነኝ ንገረኝ። አንቺ የሀና እህት ነሽ። ሀና ደግሞ ለኛ ሁሉ ነገራችን። ትሰማኛለህ? አሁን ቀጥ ብለህ ውጣ። ምን ይመስላል? እንሽላለን። ውጣ አልኩህ አንዴ። እሺ በቃ ይቅርታ በጣም እሺ። እባክህ አለቃዬ ከሰማ ያባረረኛል። እባክህ ቁጭ በል ተምቹ። እባክህ ቁጭ በል ተምቹ። ይህን ስራ በመከራ ነው ያገኘሁት። ይህንን ስራ ለቅቄ ሄድኩኝ ማለት ቤተሰቦቼን ማገዝ መርዳት አልችልም ማለት ነው። ስለዚህ እባክህን ራስን ተቆጣጥረህ ተቀመጥ። እኔ መስራት መኖር አለብኝ። ድንብላል ምን ሆነሻል? ወይ ትርንጎይ መተሻል እንዴ? አዎ መጥቻለሁ። ምን ሆነሽ ነው የተከሽው? እስኪ ተይኝ እናቴ፣ እኔ ዛሬ የእውነት ከፋኝ። ድንብላል ቆይ ምን ተፈጥሮ ነው ደግሞ? በረኪና ምንድን ነው? ዛሬ አቦይ አባቴ ናቸው በኪነ ጥበባቸው ከጉድ ያወጡን። የምን ጉድ ነው? ኧረ እስኪ ተይኝ ትርንጎይ። እንዴ ከማይ ጋር ጣልታችሁ ነበር? ጸብ በምን ጣዕሙ? ቆይ ምንድን ነው የተፈጠረው? እማዬንም መንገድ ዳር አግኝቻ ስጠይቃት ምንም ነገር ልትነግረኝ ፈቃደኛ አይደለችም። እኔ የምልሽ ግን ትርንጎይ፣ ቆይ ግን ሰው ሆኖ መፈጠር ትርጉሙ ምንድን ነው? አረ ድንብላል በፈጠረሽ አታልቅሽ። ዛሬ ትየናተናቸው ነበር። እማዬ ምን ሆነች? ከሱቅ ስመጣ ይሄን በረኪና ሊጋዙት ሲሉ ነው ያስኳቸው። እማዬ በረኪና ልጠጣ? አዎ ትርንጎይ ሊጠጡ ነበር። እኔ ባልደርስ ኖሮ ዛሬ ያተናቸው ነበር። ወይኔ ጉዴ! እማዬ ራሷን ልታጠፋ ነበር። የእውነቴን ነው ትርንጎይ። እሳቸው አንድ ነገር ከሚሆኑ እኔ ቀድሜ ድፍት ብል ይሻለኝ ነበር። ወይኔ አምላኬ! ቆይ እማዬ ምንድን ነው እየሆነች ያለችው? ነገሩ በእሳቸውም እኮ አይፈረድም። እንዴት ነው የማይፈረደው?
ቆይኛል ለማን ትታ ነው ራሷ ልታጠፋ የነበረው? ግራ ቢገባቸው እኮ ነው ትርንጎይ። አንድ ቀን ቤት ውስጥ እንኳን ስትር ብለው ተቀምጠው ማያውቁ ሴትዮ ሲቀመጡ ዓለም ድፍት ስትልባቸው ምን ያደርጉ? ምንስ ቢሆን ታዲያ ከኛ ከልጆቿ ያጣችው ገንዘብ በለጠባት? እኔ አላቅም። እንግዲህ የዛሬን አዊ አባት ያትርፏቸዋል። ግን የኔ ጥያቄ ነገ ከነገ ወዲያ እንዴት ነው የሚሆኑት ነው? በዚህ ሁኔታማ አላቅም እንዴት እንደምትሆን። ወይኔ አምላኬ፣ ቆይ ምን በድዬ ነው እንደዚህ የቤተሰቤን ስቃይ የምታሳየኝ? እባክሽ ትርንጎይ እንደዚህ አይባልም። ይኸውልሽ ዛሬ እናታችንን ያተረፍክልን ነገም ከነገ ወዲያም አንተ ጠብቅልን ነው የሚባለው። ደም ብላል። በቃ እኔ ማየን አይቻት ልምጣ። እንደው ምን አይነት ቤተሰብ ውስጥ ነው የገባሁት? ፍቅር መዝገቡ ምን ሆነሻል? አባዬ አባትሽ ምን ሆነ? አባዬ ሞተ። ምን? አባትሽ ሞተ? አዎ ሞተ። ማልቀስ ከበደህ አይደል? እኔ እንጃ ከበደ ይመስለኝ። ምንም ብትል አልፈርድብህም። አባዬ ብዙ አሰቃይተዋል። እንዴ ኧረ እኔ እኮ ረስቼዋለሁ። ብትረሳው ኖሮማ ታለቅስ ነበረ። ያደረገብኝም ብረሳው ምንም ያደረገልኝ ነገር ስለሌለ ነው እምባዬ እምቢ አለኝ። ምንም ብትል አልፈርድብህም። በጣም ይቅርታ ፍቅር። እኔ እኮ ስጠፊ ይሄ ነገር የተፈጠረ አልመሰለኝም ነበር። ምን ታደርገዋለህ እንግዲህ ሆነ። ቆይ ምን ሆኖ ነው ግን የሞተው? ያው መቼ ነው የሚለውን አናውቅም እንጂ እኮ እንደሚሞት የታወቀ ነበር። እንዴት? በተደጋጋሚ እያመመው እንደነበር ታውቃለህ አይደል? እሱንማ እኮ አውቃለሁ፣ ግን ለዚህ የሚያደርስ አልመሰለኝም ነበር። እኔማ ከዛሬ ነገ ይድንልኛል እያልኩ ነበር። ምን እንደምልሽ አላውቅም፣ ግን ብቻ ሁሉንም ነገር ለበጎ ነው ብሎ ማለፍ ያለብን። አባቴን የሚያህል ነገር አጥቼ ሁሉም ነገር ለበጎ ነው ትለኛለህ? ታዲያ ምን ልበል ፍቅር? እኔ እኮ ሁሉም ነገር በልጅነቴ ስላጣው እንደዚህ አይነት ነገር እኮ ነው ምንም ስሜቱን አላውቀውም። ምንም ብትል አልፈርድብህም። ምንም ቢሆን ግን ለእኔ አባቴ ነበር። ይገባኛል። መታወል እንደ መዝገቡ የት ነው እንደዚህ በሀሳብ ጭልጥ ብለሽ የጠፋሽው? ቆያ እንዴ ከመጣ? አይ ብዙም አልቆየሁም፣ 1-2 አመት። ቆይ ምን እያሰብሽ ነበር? ምንም ስላንተ እያሰብኩ ነው። ስለኔ ደግሞ አንተ ባትኖር ኖሮ ግን ምን ነበር የሚሆነው? ያው ሰው ነዋ፣ ሌላ ምን ትሆኛለሽ? እየቀለድኩኝ አይደለም እንዴ። ዛሬ ምን ነሻል ፍቅር? እውነቴን ነው እኮ። ያ ሁሉ ዱብዳ ሲወርድብኝ አንተ ባትኖር ኖሮ ምን ነበር የሚወጣኝ? አረ ፍቅር አረጋጊ እንዴ። መዝገቡ። አቤት። ወንድሜ ስለሆንክ በጣም እድለኛ ነኝ። የዛሬው ምሳ ደግሞ ሙገሳ ነው እንዴ? እስኪ አትቀልድ በእናትህ። አንዳንዴ እንኳን እንዳመሰግን እድል ውስጠኝ። እኔ እንደዚህ አይነት ነገር አይገባኝ። አሁን ላይ ያለኝ ነገር በሙሉ የመጣው አንቺን ተከትሎ ነው። ስለዚህ አንቺ እኔን ማመስገን ሳይሆን እኔ ነኝ አንቺን ማመስገን ያለብኝ። እኔ ምን አደረኩልህና? ያኔ እኮ ቀርበሽ ባታናገሪ ኑሮ እንደጠፋኝ ይቀር ነበር። ያኔም ቢሆን እኮ ፈልጌ ያገኘሁት የእናቴን ቃል ለማሟላት እንጂ ላንተ አስቤ አልነበረም። አሁን እንሄዳለን ወይስ አንሄድ? መሄድማ እንሄዳለን። እና እንሂዳ እንዴ። ምንድነው እንደዚህ መሞጋቀስ? አንቺ እህቴ ነሽ፣ እኔም ወንድምሽ ነኝ። አለቀ በቃ። እሺ በቃ። ስራ ግን እንዴት ነው? ስራ እግዚአብሔር ይመስገን በጣም ጥሩ ነው። እሺ እንሂድ በቃ። እሺ ምሳበት ጌታው ምግብ ይቅረብልህ። ምን? የዚህ ቤት ሽሮ? ያንዬን ሽሮ በልተህ እስቲ ኪኒ እንዳልያ እስካሁን ሽሮን ትንቃት። ፋየሩ ሽሮ ያልተናቀ ምን ይናቃል? ተምቹ
አቤት ፋየው። እንደው ምንድነው የነካ? ምንድነው የነካኝ? ምን ነካኝ? ልውጥውጥ ብለሃል እኮ። እሱን ነው እንዴ? ገንዘቡ ነዋ። አይ ተምቹ፣ ገንዘብ እኮ አላፊ ጠፊ ጤዛ ነው። ሰው ነው የሚበልጠው። የሰው ልጅ ምን ያደርጋል? ዋናው ገንዘቡ ነው። ገንዘብ ካሉት የሰው ልጅ ደጆ ድረስ ይመጣል። ታዲያ ገንዘብ እንደዚህ ይበልጣል እያልክ ነው እንደዚህ የምታባክነው? አሁን ነገሩ ገባኝ። ጆሮ መጥቶ ነው አይሞላውት? ጆሮ መጥቶ ቢሞላኝም ባይሞላኝ የተናገርኩት ውሸት ነው እና አመኑት? እንዴት ነው የማላምነው? ይሄው በፊት ለፊቴ እኮ ነው ከሰው ልጅ ገንዘብ እንደሚበልጥ የነገርከኝ። ስርዓት ስራ። በየመጠጥ ቤቱ የዞርክ መጠጥን ስትጠጣ ነው የምትውለው። እንዴት አድርጎ ነው ግን ጥገብ አናት ላይ እንደዚህ ይፈላው? ያው እንግዲህ እየበሉ አይደለ? ታዲያ ላልጠግብሎት ነው? አንተ ይሄ ንግግርህን በልክ አድርገው እንጂ። ምን አደርግ ነው የሚሉኝ ፋያው? አጎትህ ከዛ ገንዘብ የሚልክልህ ገንዘብ ተርፎት ይመስልሃል? አንተ ሰው ትሆናለህ ብሎ እኮ ነው እንደዛ ለአንተ ተጨንቆ የሚልክልህ። እኔ እሱ ምን አውቃለሁ? ገንዘብ ላከልኝ ካላከልኝ ደግሞ አጠፋለሁ። እሺ ይሄ ገንዘብ ሲያልቅስ ወዴት ነው የምትወድቀው? አያልቅም። ብዙ ገንዘብ መስሎ ነው ያን የእናት አታያትም? ከዛ ከፍታ ላይ ወርዳ እዚህ ደረጃ ላይ መድረሷ። እሷ ሌላ እኛ ሌላ። ገንዘብ እንደሆነ እንዳመጣጡ መሄዱን የሚያውቅበታል። አቧ አታጨናንቁኛ። የራሱ ጉዳይ ነው። አንተ ልጅ ያነጋገርን አስተካከል። እሺ በቃ ይቅርታ። ይኸውልህ ገንዘብ አክባሪውን ነው የሚወደው። ታዲያ እንደዚህ ስል ገንዘብን አምልከው እያልኩ አይደለም፣ በአግባቡ በገንዘቡ ተጠቀምበት እያልኩ ነው። እሞክራለሁ። እና አሁንስ ሽሮ ይቅረብልህ? ምን ፋየው? አረ በፈጠሩት። ይልቃውን አዲስ ቤት ተከፍቷል። ትንሽ ገንዘባቸው ወደድ ይላል፣ ስጋቸው ግን ስጋ ነው። እዛ ልውሰድና ልልቀቅቦት። ዲነኝና ኖላዊ አሁን እየነገርኩ በዚህ ሰምተህ በዚህ ታፈሷለህ እንዴ ፋየው? እና የበላው ትልቅ ቁጥር ነው እንዴ? ዲነች። አረ በቃ ይወጣል። እንዴት ነው ደግሞ የጠገብ? ይኸውልህ ስማ፣ ከአሁን በኋላ አንድች ነገር አደረገ ስባል በሰማ ውርድ ከራሴ። እንዴት ነው የጠገበው? እማዬ ይጣፍጣል አይደል? ጉረኛ ራሴ የሰራኸው እኮ ነው ያስመሰልከው። እንዴ እማዬ ደግሞ ባልሰራውም እኮ እኔ ነኝ የገዙት። ይገርምሻል ደግሞ ለእናት የሚሆን ቆንጆ ሙዝ ምስጤን ብዬ ነው የገዛሁት። ምናዝ አስቸገርኳችሁ አይደለ? እማዬ ደግሞ ቆይ እናት ከመጀመሩ ነው ለልጆቿ ችግር ሆና የምታውቀው? አታየኝም እንዴ በዚህ እድሜ እግር እጅ እያለኝ ቁጭ ብዬ እናንተ ሸክም ስሆን? ለአንቺ የሚሆን ስራ ጠፍቶ ነው እንጂ እኮ ሳሰሪ ቀርተሽ አይደለም እማዬ። ምናዝ እሱን እንኳን ተው። ይልቅ እማዬ ዛሬም እንደገጠመኝ ልንገርሽ። ምን ገጠመህ ደግሞ? የሆነ ስራ ቦታ አንድ ወጣት ጫማ ሊያስጠርግ መጣ። እሺ ከዛስ? ከዛማ ለስራው ጀማሪ እንደሆንኩ ገቦ መሰለኝ ስፖንጁን ተቀብሎ የራሱን ጫማ ራሱ ጥርግ አደረጋት። ከዛ ታሪኩን ነገረኝ። ምን ነገረ? ለ6 ዓመታት ሊስትሮ እንደሰራ አሁን ደግሞ ማይ በጣም ሀብታም እንደሆነ ነገረኝ። ጫማ በመጥረግ ነው ሀብታም የሆነው? አይደለም ማይ ለ6 ዓመታት ሲሰራ አንድም ቀን እግዚአብሔርን አማራ አያውቅም። ከዛ እግዚአብሔር ህይወቱን በአንድ ሴት አማካኝነት ቀየረው። በአንድ ሴት ምክንያት ስትል? እማዬ እግዚአብሔር እኮ ነው በሰው አምሳል መጥቶ ህይወቱን የቀየረው። ደግሞ የኔ እናት ምንም ቢጨልምብን ለኛም መንጋቱ አይቀርም። አሁን ነገሩ በደንብ ገባኝ። ወደኛ ቤት ልታመጣው ነው አይደል? አሁን ማይ በፍጹም ማማረር የለብንም፣ ማመስገን ነው ያለብን። ደግሞ እኮ ምንም አልጎደለብንም። ይሄ ውስጥ ሙሉ እኮ ነው። ልክ ነህ የኔ ልጅ፣ በጣም ይቅርታ። እንዴ ማይ ምንድነው? ለምንድን ነው ይቅርታ የምትጠይቂኝ? እናንተ እናታችሁን ለማኖር ስትፍጨረጨሩ፣ እኔ ግን እናታችሁን ነጥቂያችሁ ነበር። ማይ ምንም እየገባኝ አይደለም። ቆይ አንቺ እንዴት ነው እናታችን የምትነጥቂኝ? ዛሬ ድንብላል ደርሳ ባታስጥለኝ ኖሮ ራሴን ላጠፋ ነበር። ማይ ምን ራሴን ላጠፋ? አዎ ምናሴ፣ ድንብላል ደርሳ ባታስጥለኝ ኖሮ ይህን የተለያይተን ነበር።
ለምን እማዬ? ለምን እንደዚህ አደረግሽ? ቆይሽ ለምን እንደዚህ ታደርጊያለሽ እማዬ? አንተ ሰላምዬ፣ ሀና እኔን ለማኖር ስትፍጨረጨሩ ሸክም የሆንኩባችሁ መሰለኝ። ራሴን ላጠፋ ፈለኩ። እንዴ እማዬ፣ ቆይ አንቺ እንዴት ነው እኛ ላይ ሸክም የምትሆኚ? አንቺ እኮ ለኛ ደስታችን፣ ተስፋችን፣ ህልውናችን ነሽ እንጂ ሸክማችን አይደለሽም። አሁን እኮ እሱ ገብቶኝ ይቅርታ የምጠይቀህ ምናሴ። እማዬ ይቅርታ ማደርግልሽ ከዚህ በኋላ እንደዚህ እንደማታደርጊ ቃል ከገባሽልኝ ብቻ ነው። በፍጹም ደግሜ እንደዛ አላደርግም። እሺ እማዬ፣ በእኔ ማይልኝና አምንሻለሁ። ምናሴ በአንተ ማማል እንደማልወድ ታውቃለህ። ካልሆነ አላምንሽም እማዬ። ማይልኝ ሙት ምናሴ፣ ድጋሚ እንደዚህ ነገር አላደርግም። ኧረ ታሪ ምን ነው እየጠጣሽ እንጂ። እሺ እየጠጣሁ። ምን ትጠጣለህ? በእናትህ እንዴት እንደሚጠጣ ቆይ ላሳይ። እንደዚህ ነው መጠጣት ያለብህ። አይ እሺ ጠጣ። ታሪ ግን እንደኔና እንደ ጆሮ የተጫወሽበት ሰው አለ እንዴ? ምን አድርጎ ነው የተጫወተበት? ያኔ ሌባ እያለን አታስታውሽም? ባገኘው ቁጥር ሲጠፈጥፈን አቤት ጂዶ ከታሬ ማረሳላ ጂዶ ነው። በእሷ ጂዶ የተነሳ አታየው እንዴ? እግሬ ቀጥኖ እንዴ። እኔ እኮ እናንተ ስትጎዱ ማየት ስለማልፈልግ። ኧረ እባክህ ስንጎዳ ማየት ስለማትፈልግ ነው። 3 ዓመት ሙሉ ከእግር ወጥቶ በማያውቅ ጫማ ጅማታችን እስኪበጠስ ስሸከሽከን ነበር። ተምቹ ስርዓትን አትይዝም? እየተጃጃልክ እኮ ነው። ያውራ ጊዜው ይመችሽ ነኝ። ላውራ ጊዜ ነው እና የተወሰነ ገንዘብ አገኘን ብለን በሰው ሞራል መረማመድ ያምራል? ኧረ እባክህ ያኔ ድሃ በነበርን ሰዓት ስንቱ ነው እኛን እንዲህ ሲረማመድብን ነበር። አሁን ደግሞ ገንዘብ አለን። ስለዚህ እኛም በተራችን በተራመዱብን ላይ እንራመዳለን። ማንም ምንም ሊያደርግ ይችላል። ታሬ ግን አንድ ቀን ቢሆን እንደዚህ አድርጎብን አያውቅም። ተው እባክህ። እውነቴን ነው። ታሬ ባይኖር ዱሮ እኮ በራም መሞታችን አይቀርም ነበር። እኔ ምን አደረግኩኝና ጆሮ? ይሄ ተምቹ ሊረሳው ይችላል። እኔ ግን መቼም አልረሳው። በተለይ ደግሞ አንድ ቀን ያደረግክልን ነገር። የትኛው ቀን? የሆነ ቀን ለቤተሰቦች ገንዘብ ልከህ ከባንክ ስትወጣ አገኘንክ። ከዛም እኛ በጣም እንደራበን ነገርንክ። አንተም በጣም ነበር የተጨነቀው። ምክንያቱም ያለህን ገንዘብ በሙሉ ለቤተሰብ ልከህ ነበር። ምን የዛን ጊዜ እኮ ገጠር ከብት እንግዛ ብሎ ለነሱ ልኬው ነበር። ከዛ የሆነ ቤት ወሰድከንና ስልክህን አስይዘህ ምሳ በላን። ያን ቀን ግን መቼም ነው የማረሰው። ጥሩ ልጅ እንደሆናችሁ ስለማውቅ እኮ ነው። አሁንማ ገንዘብ አለን አይደል? በደንብ ተሽለጥለጥልን እንጂ። ተምቹ ተረስታ። ምንድነው እጮ? ይወጣል አለ። ተረስታ አልኩ እኮ። ይወጣል። ይቅርታ እሺ ታሪ። ችግር የለውም። ብዙ ሰው ገንዘብ ሲያገኝና ሲለወጥ ሲሳካለት አመለካከቱና አስተያየቱ ይቀየራል። አንተ ግን በተቃራኒው ነው ያገኘው። ምን ተፈጥሮ? ሰማይ ታሪ፣ ይሄንን ገንዘብ ያገኘሁት እኮ ሰርቼ አይደለም። ማለቴም ፈጣሪ ሰው ገሎ ነው ለኔ የሰጠኝ። ሰው ገሎ ማለት? ማለቴማ የእንጀራ አባቴ ባይሞት ኑሮ ይሄን ገንዘብ አላገኝም ነበር። ከዛ ለፍቅር ገንዘቡን ስጪው እንዳላት ስሰማ በጣም ነበር ደስ ያለኝ። ምን ተሰማ? በእናትህ ምን መሰለህ ታሪ፣ አንቺ ልጅ በቃ ይሄን ልብስ አውልቄ ብልሽ አላውልቅም አልሽኝ አይደል? አባቴ ትናንትና ሞቶ እንዴት ነው ዛሬ ልብሴን የማውልቀው? ቆይ ይሄን ልብስ በማድረግሽ አባትሽ ይመልሳል እንዴ? አይመዝገቡ። ባይሆን የኔን ነገር ተውና እስቲ ስላንተ እናውራ። ስለኔ ደግሞ ምንድነው የምናወራው? ይኸውልህ መዝገቡ፣ አባዬ ስላንተ በጣም ብዙ ነገር ነግሮኛል። እርግጠኛ ነኝ ስለኔ ምንም ጥሩ ነገር አልነገረሽም? እንዴት እንደዛ አልክ? ሚስቱን የቀማውበት ያክል ነው አምሮ የሚጣላኝ። እና ታዲያ እንዴት ጥሩ ነገር ይናገራል ብዬ አስባለሁ? ባይገርምክ እንደውም በተቃራኒ ነው። አልገባኝም።
ይኸውልህ መዝገቡ አባዬ አንተ ላይ ባደረገው ነገር በጣም ነው የተጸጸተው። ህይወቴ ከተበላሸ በኋላ የሱ መጸጸት ለኔ ምን ያደርግልኛል? ቆይ መዝገቡ ህይወትህ እንደተበላሸ ነው እንዴ የምታስበው? እስኪ ተመልከቺ። አልተማርኩኝ፣ ዘመድ የለኝ፣ ቤተሰብ የለኝ፣ እንድማር እንኳን ራሱ አልፈቀደልኝም እኮ። ይህን ሁሉ ደግሞ ያደረገው አንቺ አባት ነው። መዝገቡ አሁን እሱ አልፏል። እባክህን ለአባዬ ይቅርታ አድርግለት። እኔ ሁሉንም ነገር ረስቼዋለሁ። ስላነሳሽው ብቻ ነው ያነሳሁት። አባዬ አንድ ነገር እንድሰጥህ አዞኛል። ምንድን ነው? ገንዘብ፣ ያለውን ገንዘብ በሙሉ ላንተ እንድሰጥ ቃል አስገብቶኛል። ምን? በፍጹም አባትሽማ እንደዚህ ሊያደርግ አይችልም። እውነቴን ነው ወንድሜ። በሱ ስም ያለውን 74 ሳንቲም ሳልነካ ላንተ እንድሰጥ ቃል አስገብቶኛል። አያደርገውም አልኩሽ እኮ። እርግጠኛ ነኝ አንቺ ነሽ እንደዛ ለማድረግ የፈለግሽው። እውነቴን ነው መዝገቡ። በአባቴ ስም እምልልሃለሁ፣ እሱ ነው ያዘዘኝ። አሁን ቤት እንሂድና ያለህን ንብረት ላሳይ። አሁን ያላምን እንዴ መዝገቡ እማይሆን ሂሳብ ከዛ ገንዘቡ እንዴት ማሳደግ አለብን ብዬ ማሰብ ጀመርኩ። በጣም ይገርማል። ታሪ ላደረክልኝ ነገር ግን በሙሉ አመሰግናለሁ። እሺ ምንም ምስጋና ያስፈልገው። በቃ አሁን እንሂድ አይደለም? እሺ እንሂድ። ማንሽ ሂሳብ ስልኝ እስኪ። ሀንዬ ስራ እየረፈደብኝ እኮ ነው። ቶሎ እንሂድ እንጂ። ይኸው ጨርሻለሁ። እንዴት ነው አምሮብኛል? ለዛ ኮተታም ነው እንደዚህ ዘንጠሽ የምትሄጂው? አንሶላ ለብሰሽ ብትሄጂ ራስ እኮ ትበዥበታለሽ። አሲርንማ እንደዛ እንድትይብኝ አልፈልግም። እውነቴን እኮ ነው ሀንዬ። ይልቅ ሰላምዬ ሳልነግርሽ። ሀንዬ ስራ ረፈደብኝ ያልኩሽ ሌላ ወሬ። አሁን ተነሽ እንሂድ። ሰላምዬ ስለማዬ እንድናወራ ፈልጋለሁ። ተቀመጭና ላናግርሽ። እማዬ ደግሞ ምን ሆነች? በሰላም ይመስልሻል? ድንብላል በጠዋት ተነስታ ቤተ ክርስቲያን የወሰደቻት። እማዬ ምን ሆነች? አመማት እንዴ? በይው ሰላምዬ፣ አይምሯ ምንም ልክ አይደለም። ሀንዬ እማዬ በጣም ደህና ናት። አይምሮሽ ያሰበው ነገር ነው። ማታ በስርዓት ነበር ስታወራኝ የነበረው። ሰላምዬ እማዬ ራሷ ልታጠፋ ነበር። ምን እንዴ? ቆይ እንዴት? እኔም ስሰማ ልክ እንዳንቺ ነበር የደነገጥኩት። እንዴ ቆይ ለምንድን ነው እማዬ ራሷን የምታጠፋው? እማዬ ልክ አይደለችም እያልኩሽ እኮ ነው። እንዴ ቆይ እማዬ ራሷ ልታጠፋ ነበር። ከዛስ እኛስ ምንድን ነው የምንሆነው? አሁን በቃ ተረጋጊ ሰላምዬ፣ ወደፊት እናወራለን። እንዴ ምን ወደፊት አለን? ሀና እማዬ ምንም ነገር እንዳትሆን ስንል እኮ ነው እኛ እንደዚህ እየሆንን ያለ ነው። ሰላምዬ እሱንም አውቃለሁ። በእሷ መፍረድ አንችልም እኮ። ህይወት እኮ ነው በአንዴ ግልብጥብጥ ያለባት። ሀንዬ ምንስ አይነት ክፉ ነገር ቢያጋጥማት እማዬ እንደዚህ አይነት ነገር ማሰብ ነበረባት? በጤናዋ ቢሆን እንደዛ እንደማታደርግ ታውቂያለሽ አይደል? እሺ ቆይ ነገ ከነገ ወዲያስ ይሄን ነገር እንደማትደግሞ በምንድን ነው የምናረጋግጠው? ምን ማረጋገጫ ይኖረናል? እኔም በጣም ፈርቻለሁ። ቆይ እማዬ ምን እየሆነች ነው? አይምሮዋን እየሳተች ነው እንዴ? እንደዚህ አይነት ነገር ምን ስትላሰበች? አላውቅም፣ ግን በጣም ነው የፈራሁት። ሀንዬ አንቺ ስራ መፈለግሽን ትተሽ እማዬ ጎን መሆን አለብሽ። ለምን ሰላምዬ? ሀንዬ አጠገቧ ሆነሽ በደንብ እየተከታተልሻት ማየት አለብሽ። ግን እኮ እኔም ስራ መስራት አለብኝ። ሀና ሌላውን ነገር እየሄድን እናወራለን። ተነሽ፣ ስራ በጣም ረፍዶብኛል። እንዴ አባቴ ወረደን ሞፈር ቀንበር ይዞ፣ ወንድሜም ወረደ ሞፈር ቀንበር ይዞ፣ እኔ ብቻ ቀረው ብራኔ ተይዞ ብራኔ ተይዞ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ለእኔ እንደሰጣችሁኝ እሱ መልሶ መልሶ ደምሮ ጨምሮ ይስጣችሁ። ስለ እግዚአብሔር ስለ አይነ ብርሃን ማየት የማልችል ፍጡር ነኝ። ስለ አይነ ብርሃን ስለ እግዚአብሔር እያያችሁ አትለፉኝ። 5ም 10ም ቢሆን ስጡኝ። ለዕለት ጉርስ የምትሆኗችሁ ስለ አይነ ብርሃን ስለ አይነ ብርሃን ስለ አይነ ብርሃን። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ለእኔ እንደሰጣችሁኝ በቁና ሰፍሮ ይስጣችሁ። እኔ እንደተመለከታችሁኝ እሱ እግዚአብሔር ይመልከታችሁ። እግዚአብሔር ይስጥልኝ። ስለ አይነ ብርሃን እያያችሁ አትለፉኝ።
ማየት የተሳነኝ ነኝ። እያያችሁ አትለፉኝ ስለ አይነ ብርሃን እያያችሁ አትለፉኝ። ማየት የተሳነኝ ሰው ነኝ ስለ አይነ ብርሃን እንኳን ወንድሜ ይሄንንም ያዝ። እግዚአብሔር ይስጥልኝ፣ የማታ እንጀራ ይስጥልኝ። አሜን። በነገራችን ላይ እኔም እዚህ ነው የምሰራው። እንዴ አንተም እንደኔ ነህ እንዴ? አይ እንደሱ እንኳን አይደለም። እዛ ጋር ተቀምጬ ሊስትሮ የምጠርገው ልጅ ነኝ። ወይ ታዲያ ምስኪኑ ጫማ ጠራጊ ነኝ አትለኝም? ምስኪኑ ጫማ ጠራጊ? አዎ ብዙ ሰዎች ስላንተ ሲያወሩ እሰማለሁ። የማይደብርህ ከሆነ እኔ የምሰራበት ቦታ ሄደን ተቀምጠን ብንበላ ቅር ይልሃል? እንችላለን። እሺ ና። እግዚአብሔር ይስጥልኝ። እዚህ ጋር ዱላ ስጠኝና ውጣ። ችግር የለም ውጣ አለ። ቆይ አትቀመጥ። እዚህ አሁን ተቀመጥ። እኔ የምልህ ማን ነው ግን ስለኔ የሚያወራው? ብዙ ሰዎች ናቸው። ልጁ ምስኪን ነው፣ በዛ ላይ ደግሞ እጆቹ ከመለስላሳቸው የተነሳ ስራ ሰርተው እንኳን የሚያውቁ አይመስሉም ይላሉ። አረ ይሄን ያክል እንኳን አይደለም። አይ የሰው ልጅ አመስጋኝ አይደለም እንጂ አመስጋኝ ቢሆን ኖሮ ጤናው ብቻ ከበቂ በላይ ነበር። እሱስ ትክክል ነህ። እስኪ እኔን ተመልከተኝ። በዚህ እድሜ ብርሃኔን አጥቻለሁ። ከሰውም በታች ነኝ፣ ግን ለመኖር ስል እየታገልኩኝ ነው። እኔም እኮ ለመኖር ስል እየታገልኩኝ ነው። ጎበዝ፣ ምንም ነገር ቢገጥምህ እጅ እንዳትሰጥ፣ በፈጣሪ ደግሞ እምነት ይኖር። እኔ መቼም ቢሆን በፈጣሪ ጥርጣሬ ኖሮኝ አያውቅም። ያም ቢሆን አንዳንዴ እንደምታክስ ሰምቻለሁ። ለምን ብለህ ትጨነቃለህ? ይህም ጊዜ እኮ ማለፉ አይቀርም። በል አሁን እቺ ምግብ እንቅመስ። እሺ አንተ ብላ። ቆይ ግን ላንተ አለህ? ችግር የለውም አንተ ብላ። እርግጠኛ ነኝ ለራስህ ሳታስቀር ነው የሰጠኝ። በል ና እንካፈላት። ችግር የለውም አንተ ብላ። ለኔ ያለን ነገር ሁሉ እንደሰጠኝ እሱ ተቆጥሮ የማያልቅ ሀብት ይስጠኝ። አሜን። እንካ እንካፈላት። ችግር የለውም እኮ እሱን ብትበላ። ኧረ ይበቃኛል። አሜን። ውስጥ ልክተትልህ እንዴ? ችግር የለውም። እንካየው ልላጥልህ። ሰላም ለዚህ ቤት። ልጅ ታረቀኝ እንዴ ወይዘሮ ሜላት እንዴት ነሽ? እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እና እስኪ ተቀመጥ። እሺ። ወይ ጉድ! ምን እግር ጣለ? ያው ልጠይቅሽ ብዬ ነው ወይዘሮ ሜላት። የእውነት ታረቀኝ ስለመጣ በጣም ነው የማመሰግነው። አረ የምስጋና ነው ወይዘሮ ሜላት። አንቺ ግን እንዴት ነው በረታሽ? እኔማ ምን እሆናለሁ ብለህ ነው ልጆች የተሰቃዩብኝ እንጂ። እነሱማ ምን ይሆናሉ ብለሽ ነው? ያው ጠዋት ወጥቶ ማታ ነው የሚገቡት። ምን ችግር አለው ታዲያ? ወጣት ናቸው እኮ አይሟሙ። ቢሆንም ምንም ስራ ሰርተው የማያውቁ ልጆች እስኪ አስበው ታረቀኝ። ወይዘሮ ሜላት አንቺን በዚህ ሁኔታ ውስጥ ማየት በጣም ነው የሚያምረው። ግን ደግሞ የመጣውን ነገር መቀበል ግዴታ ነው። አይ ታረቀኝ፣ እንዴት ብዬ ልቀበል? የሆነውን ነገር አንድ ጊዜ ሆኗል ብለሽ ነዋ። መምከር ቀላል ነው አይደል? መቀበል እንደ መምከር ቀላል እንዳልሆነ ይገባኛል። ግን ደግሞ የመጣውን ነገር አሜን ብለሽ ተቀበለሽ እነዚህን የመሰሉ ልጆች ስላሉሽ እግዚአብሔርን ማመስገን ያለብሽ። አሁንማ ምን ምርጫ አለኝ ብለህ ነው? ለመሆኑ የፍርድ ቤቱ ጉዳይ እንዴት ነው? በዚህ ዘመን ገንዘብ ከሌለ አይደለም ፍርድ ቤት ኑሮህን እንኳን ማሸነፍ አትችልም። ይገባኛል። ግን ደግሞ ያው ተስፋ መቁረጥ አስፈላጊ አይደለም። ምን ማድረግ እችላለሁ? መጠንከርና ተስፋሽን ልጆችሽ ላይ ማድረግ አለብሽ። ለነገሩ ትክክል ነህ። በዚህ ሰዓት ለኔ ተስፋዎቼ ልጆቼ ናቸው። አዎ፣ እስቲ ደግሞ አንዳንድ ማቃቸው ጠበቆች አሉ፣ እንዲያግዙን እንጠይቃቸዋለን። በጣም አመሰግናለሁ ታረቀኝ። እንዴ ወይዘሮ ሜላት እንደሱም አይባልም። አንቺ ለኔ ብዙ ነገር አድርገሽልኝ። አንቺ እኮ ማለት እናቴ ማለት ነሽ። እኔማ ምን አድርጌልህ አውቃለሁ ታረቀኝ? ሰራተኛ በተቀያየረ ቁጥር በስድብ ነበር ማስተናገድ።
አረ ወይዘሮ ሚላት አንቺ እኮ አፍሽ ነው እንጂ ውስጥሽ ባዶ ነው። ያው የሚገባኝን አብዱለሽብኝ አታቂ። እስቲ እችን ነገር አፋችን ላይ ያዝን ናውራ። ወይ ምን አስቸገረ በእናትህ? አረ ይሄ ምን ችግር አይደለም። ወይ ታረቀኝ ዝም ብለህ ነው በእናትህ። አረ አልተቸገርኩም። አመሰግናለሁ። ስራ እንዴት ነው ታዲያ? ስራ ጥሩ ነው፣ ያው መልካም ነው። ሄሎ ፍቅር። ሄሎ የተከበሩ እንዴት ኖት? አለሁልሽ። እንዴት ነሽ? ደህና ነኝ። ጠፋህ እኮ። ኧረ አለሁኝ። እጠፋለሁ ብለሽ ነው? ስራ እንዴት ነው? ቆንጆ ነው። የት ሆነሽ ነው? ወደ አንተ ስራ ቦታ ልመጣ ነው። ወይ ስራ ቦታ እኮ የለውም። የት ሄድክ? ሀኒቾ ደውላልኝ እኮ ወደ እሷ እየሄድኩ ነው። እና እህትህን በሚስት ቀየርካት ማለት ነው? እንግዲህ መሆኑ ነዋ። ለማንኛውም በጊዜ ከጨረስኩ ደውልሻለሁ። ማን? አንተና ሀና ናችሁ በቀላሉ የምትላቀቁት? ዝም በይ ወረኛ። ለማንኛውም ደውልሻለሁ። እሺ ቻው። እሺ ወንድሜ ቻው። በቃ ቻው። ምን አሰብክ መዝገቡ? እኔ ምንም ነገር አላሰብኩም። እንዴ ምን እያልክ ነው? ቀልድ አይደለም እኮ ያዝነው። ቆይ ይሄን ሁሉ ገንዘብ ምንድነው የማደርገው? ትሰራበታለህ? እኔ እኮ ምን መስራት እንዳለብኝ ራሱ አላውቅም። እንዴ ላስብበት አላልከኝም ነበር? እያሰብኩበት ነበር እኮ ግን ምንም ሊመጣልኝ አልቻለም። መዝገቡ እኔ ጨንቆኛል። ቶሎ ይሄን ገንዘብ ወስደህ ገላግለኝ። ቆይ ለምን እንደዛ እናድርግ? ምን እናድርግ? ገንዘቡን እኩል እንካፈል። እኔ ምን አግብቶኝ ነው? እንዴ ለምንድን ነው ምን አግብቶኝ ነው የምትይው? የአባትሽ ገንዘብ አይደል እንዴ? አባቴ ካንተ ቤተሰቦች የወሰደው ገንዘብ ነው። እኔ ምንም አያገባኝም። ከቤተሰቦች የወሰደው ገንዘብ ቢሆንም ግን እስከ ዛሬ ጠብቆ ቆይቶታል። እና ቢሆንስ? እናማ እኩል እንካፈለዋለን። እኔ አልፈልግም መዝገቡ። አባቴ ላንተ እንድሰጠን ያዘዘኝ። ፍቅር እንደዛ ከሆነ እኔም አልፈልግም። ለምን ድርቅ ትላለህ መዝገቡ? ነገርኩሽ እኮ። እሺ በቃ ግን መጀመሪያ አንተ የምትጀምረውን ስራ እንወቅና ካንተ ከተረፈ ነው እኔ የምወስደው። እንደሱ አይሆንም። መጀመሪያ እኛ እንካፈላለን። ከዛ በደረሰ ገንዘብ ስራ ጀምራለሁ። መዝገቡ ፍቅር ምንም እንዳትዪ። ግን እኮ አባቴ ልመና አደረግሽው እንዴ? ይሄ እኮ ወንድምሽ ትእዛዝ ነው። እሺ በቃ ከአና ጋር ተማክሬ የምንሰራውን እነግርሻለሁ። እሺ መዝገቡ አሁን ሳጋብዘኝ እሱ ያስማማናል። አሴር ቤቱ በጣም ቆንጆ ነው አይደል? በጣም ደስ ይላል። አሪፍ ቤት ነው የገባችው። በጣም አሴር ሰላምዬን አየሃት? ስራ በጣም በዝቶባታል። አታሳዝንም? አይ አንቺ ስራ እኮ ነው። ታያት ስራ እኮ የሚባል ነገር ሰርታ አታውቅም እንዴ? ሁሉም ሰው እኮ ከእናቱ ወደ ይዞት የለም። ሁሉም ነገር በልምድ ነው የሚመጣው። እሱስ ትክክል። ግን ሰላምዬ በጣም ተታዝናለች። አውቃለሁ፣ ግን መታገስ አለብኝ። ሁሉም ነገር ለበጎ ነው። እንዴት ናችሁ? ስለዘገየው በጣም ይቅርታ። አረ ችግር የለም ሰላምዬ፣ እንዴት ነሽ? አሉ። ግን እንዴት መጣችሁ? ስራ ቦታሽን እኮ እንሂልሽ ብለን የመጣ ነው። እሺ ጥሩ አደረጋችሁ። ምን ላምጣላችሁ? ምን ልታዘዝ? አሴር ምን ይሁን? እሷ የፈለገችውን ታምጣልን። አዎ ሰላምዬ፣ ባንቺ ምርጫ ነው። አይ እንደዛ ብሎ ነገር የለም። እራሳችሁ ዘዙ። እውነቷን ነው አንቺ ያለችው። አንቺ የፈለግሽውን አምጪልን። እሺ በቃ አዝዤላችሁ ልምጣ። ተጫወቱ። እሺ ወይኔ እህቴ ትንሻለች። አታያትም እንዴ አሴር በእኔ ፊት ምን ያህል ደስተኛ ለመሆን እየሞከረች እንደሆነ? ቆይ ስራ እኮ ነው እየሰራች ያለች። ለምን እንደዚህ እንትን? አሴር እኔ ከዚህ በላይ የቤተሰቦቼን ስቃይ መሸከም በጣም ነው የሚከብደኝ። አንቺ እንደዚህ ሆንሽ እሷን አታሰቃያት። አንቺ እንደዚህ በሆንሽ ብሎ ነው ሰው የተሰቃየች ያለችው። ከሷ ፊት ኖርማል ነው። ምግብ አዝዤላችኋለሁ። የሚጠጣስ ምን ይምጣላችሁ? እሱም ባንቺ ምርጫ ይሁን ሰላምዬ። እንዴ እናንተ ደግሞ አታብዙታ። እውነቷን ነው፣ ባንቺ ምርጫ ይሁን። አዎ ሰላምዬ። ቆይ ነገር
ሂሳቡን በኔ ነው እንዴ? ፈራሽን አይደል? እና ሁሉንም ነገር እኮ ባንቺ ምርጫ አምጪ እያላችሁ። ስለ ሂሳቡ እንዳታስቢ፣ አንቺ የምትፈልጊውን ብቻ አምጪ። ወሬኞች። በቃ ለስላሳ ነገር ልዘዝላችሁ፣ ተጫወቱ። እሺ አሴር እኔ አልቻልኩም። በቃ ለምን? አሴር አታያትም እንዴ? እህቴ እንደዚህ እየተሽቆጠቆጠች ማየት በጣም ነው የሚከብደኝ። አልችልም። አንቺ ለምንድን ነው እንደዚህ የምትሆኚው እንዴ? ሁሉም በቃ በመቀበል ነው ያለብሽ። እሺ በቃ እንዴ እንዴት አደራችሁ? ያኔ አባት እንዴት አደርክ? እግዚአብሔር ይመስገን። ተቀመጥ እባክህ። እሺ እንዴት ከርመሻል? እግዚአብሔር ይመስገን ደህና ነኝ። ልወጣ ስል መጣ። ወዴት ልትሄጂ ነው? ምን እባክህ ዛሬ አይደል የፍርድ ቤቱ ቀጠሮ? ይቅናሽ ዛሬ ነው እንደ ቀጠሮ? ምን ዋጋለሁ? ዝም ብሎ መመላለስ ሆነ እንጂ። እንደሱ አትበይ፣ እንደሱ አይባልም። እውነታውን እያወቅኩት ራሴ እንዴት ይሸውደዋለሁ? አቶ ነው ላይ እንዴ እውነታውን ካወቅሽውና እንደማይሳካ ካወቅሽ ታዲያ ለምን ትሄጃለሽ? እንደው ምናልባት ፍርድ ቤቱ የሆነ ተአምር ፈጥሮ ለኔ ይፈርድልኝ ብዬ ነበር። አየሽ፣ ስለዚህ ተስፋ አለ ማለት ነው። ተስፋው እንኳን እውነተኛ ተስፋ ሳይሆን የኔ ችግር የፈጠረው ተስፋ ነው። ዋናው አንቺ ተስፋ አለመቁረጥሽ ነው። ተስፋ አልቆረጥኩም ብለህ ነው? አየይ ወይዘሮ ሚላት ለአፍሽ እንደዚህ ትያለሽ እንጂ ተስፋውንም ውስጥሽ አለ። እኔ ደግሞ ተስፋ ብቆርጥ ባልቆርጥ ምን እንዳላመጣ ከዚህ በኋላ። የሰው ልጅ የሚኖረው እኮ በተስፋ ነው። ተስፋ ያለው ሰው ደግሞ ጊዜው ይረዝማል እንጂ ያሰበበት ቦታ መድረሱ አይቀርም። በህይወት ውስጥ ደግሞ ይሄ ውጣ ውረድ ያለ ነው። ማግኘቱ፣ ማጣቱ፣ መወለዱ፣ መሞቱ፣ መሳቁ፣ ማልቀሱ ይሄ ህይወታችን አንድ ክፍል እኮ ነው። ወይዘሮ ሚላት እሺ የኔን ነገር እንኳን ተዋት ነው ላይ አታጽናናኝ እባክሽ። ያንዬ እናት አንቺ ተስፋ ቆርጠሽ ልጆቹን ተስፋ አታስቆርጫቸው። ለልጆቹ ያለሻቸው አንቺ ነሽ። ምን ላድርግ ግራ ገባኝ እኮ። ይኸው አንዬም የቤተሰቦችን ስቃይ እንደዚህ ከማይ ለምን አገኘኋቸው እያለች ከፈጣሪዋ ጋር እየተጣላች ነው ያለችው። ምን ይሄን ያህል? እውነቴን ነው አንዬ በጣም ተቸግራለች። እኔ እኮ ምን እንደማደርግ ግራ ገባኝ እኮ። በልጆችሽ ፊት ደግሞ ደካማ መስለሽ መታየት የለብሽም። ልጆች እኮ በጣም ስሶች ናቸው። በቀላሉ ነው ተስፋ የሚቆርጡት። ወይኔ አምላኬ፣ ዘንድሮ ምን አይነት ነገር ነው የገጠመኝ? አሁን ተረጋጊና ወደ ፍርድ ቤት ሂጂ። አቶ ነው ላይ ቁርስ ነገር ልስራልኝ? በፍጹም ስራ ራሱ ረፍዶብኛል። ብቅ ብዬልሽ ብዬ ነው የመጣሁት። ባይሆን አብረን እንውጣ። እሺ እንደው ዝም ብለህ እኮ ነው ደግሞ የተሸካከለ። አይ ይሄ ላንቺ ብዙ ሆኖ። አይ አሁንስ እሺ መጣው ነጠላ ነገር ለ እሺ ለብሰሽ ነው። በር ጠብቅሻለሁ። ስለ እግዚአብሔር ብርሃን የሌለኝ ስለ እግዚአብሔር ያላችሁን 5 10 እየጣላችሁልኝ ነፉ። ስለ እግዚአብሔር ስለ አይነ ብርሃን። እንዴት አደርክ ወንድሜ? እግዚአብሔር ይመስገን። እንዴት አደርክ? እግዚአብሔር ይመስገን። ዛሬ ደግሞ ቀድመኸኛል። ስለማታስተውለው ነው እንጂ እኮ ሁሌም እንደቀደምኩ ነኝ። እኔ የምለው እንዴት ነው ግን በጠዋት የምትነሳው? አይ ለኔ ሌቱን ቀኑም እኮ አንድ ነው። ስለዚህ ብቀድም ብዙም አይግረም። እያማረርክ ነው እንዴ? ኧረ በፍጹም ኧረ እኔ አላማረርኩኝ። እና ሌትም ቀኑም አንድ አይነት ነው ማለት ምን ማለት ነው? ለገለጻ ያክል ነው። ለማንኛውም እኔ ቀደምኩ ወደ ሰጪዎች መሄድ ስላለብኝ ነው። ምን ማለት ነው? ጫማ ማስጠረግ የሚፈልጉ ሰዎች አንተን ፈልገው ይመጣሉ አይደል? እናማ ያኔ ሰጪዎች ግን እኔን ፈልገውኝ አይመጡ። እኔ ነኝ እነሱ ወዳሉበት የሚሄደው። ነገሮችን የምታይበት መንገድ ይለያል። አይነ ስውሮኝ የምታይበት ነገር አልከኝ። ነገርን በልብ እንጂ በአይን አይታይም እኮ። ገብቶኛል፣ ስቀልን ነው። ለማንኛውም የዛሬዋ ፀሐይ እንዴት ናት? ደህና ነች፣ ገና እየወጣች ነው። እኔ እንደሞቃት እንጂ እንዳያት አልተፈቀደልኝም። እስኪ ስለ ውበቷ ንገረኝ። የፀሐይ ውበቷ ሙቀቷ ነው። የሚታይ ነገር የላትም እያልከኝ ነው? ያው ውበት እንደተመልካቹ ነው። ይሁና። እስኪ ባንተ ምልከታ፣ እስኪ ባንተ አገላለጽ ንገረኝ። ምን ትመስላለች ፀሐይ? ምሳ ሰዓት ላይ በደንብ እናወራለን። አሁን ሰው እየጠበቀኝ ነው። ወይ ይቅር በለኝ፣ ስራ አስፈታውም አይደል?
አረ ችግር የለውም፣ በኋላ እናወራለን። መልካም ስራ ይሁንልሽ ወንድሜ። አሜን አሜን። ላንተም መልካም ቀን ይቅና። አሜን አሜን። ቀዛ ጋር ነኝ፣ ስራ ከሌለ እመጣለሁ። እሺ እሺ፣ ይቅናኝ አባት። ስለ እግዚአብሔር ስለ አይነ ብርሃን እያያችሁ አትለፉኝ። ስለ እግዚአብሔር ስለ አይነ ብርሃን 5ም 10ም ያላችሁን ጣል እያደረጋችሁልኝ ስለ እግዚአብሔር ስለ አይነ ብርሃን። አንቺ ቀን ልጅ እናቴ ምን አለብሽ? ቆይ እዛ ሆቴል ምን ስትሉ ገባችሁ? እኔ ምን አውቃለሁ ትርንጎዬ። ካልገባን ብሎ አንገቴ ላይ ሲቆም እኮ ቤቱን የሚያውቀው ነው የሚመስለው። እሺ ቆይና ታዲያ ከወጣችሁ በኋላ ምንድን ነው ያደረጋችሁት? እንደዛ ተቆጥቶኝ ይዞኝ ከወጣ በኋላ ገና ለገና ጎዳኝ ብዬ ሳስብ አክፋል ሳመኝ መሰለሽ እንዴ? ለምን? እኔ ምን አውቃለሁ። ብቻ አንቺ ፋራ ባትሆኚ ኖሮ እኔ ተዋርጄ ነበር አለኝ። እንዴ ምን ማለቱ ነው? እኔም አልገባኝም። እኔ ልጁ ጤነኛ ይመስል እማዬ በጤናቸው አልመሰለኝ። ለመከራ የጣፈው ቢነግድም አይተርፈው አለች ድንብላል። እማዬ ምንድን ነው የሆንሽው? ፍርድ ቤት ነበር የዋልኩት እና በቃ ዛሬም አልተሳካም። አልተሳካም ማለት ነግሬያችሁ ነበር እኮ እንደማይሳካ። እናንተ ናችሁ ተስፋ አልቆርጥ ያላችሁት። እማዬ ይሄ አሁንም ፈተናችን እንጂ ፍጻሜያችን አይደለም። ተይ ሀኒ፣ አሁንስ ደክሞኛል። እማዬ አንቺን አቅሻለሁ። ደካማ አይደለሽም፣ ብርቱ ነሽ። እባክዎትን ለመረጋጋት እባክሽ፣ አንቺ ደግሞ አታስለቅሻቸው እስቲ።